ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ከወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ለዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለ ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍም ፊቱ መልከ መልካምና ውብ ነበረ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ፣ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱ ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ፣ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። እዩ፣ ዕብራዊ ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮኽሁ። ድምፄንም ከፍ አድርጌ እንደ ጮኽሁ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው። ያገባህልን ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያህ እንዲያደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው፣ የንጉሡ እስረኞችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ።